ትግል አድርገው የትግራይ ልጆች ያንን የሚያስወግዱበትን መንገድ መፈጠር መቻል አለበት። ስር ነቀል ለውጥ እንድናመጣና ህዝቡ ሰላም እንዲያገኝ ከችግሩ እንዲወጣ ግን መነጋገራቸውን እደግፋለሁ። መነጋገራቸውን ነው። ፎረም ማለት ሐሳብ መለዋወጫ ነው የሚለው ብዬ ስለተረዳሁት ነው። ከዛ ውጪ በዛች ሀገር የተፈጸሙ ነገሮች የሆኑ የፈሰሱ ደሞች በሙሉ በእያንዳንዳችን ህሊና ላይ ያስቀመጡት አሻራ አለ። ያንን እንዴት መጥረግ እንችላለን የሚለው ራሱ ትልቅ የቤት ስራ መሰራት አለበት የሚል እምነት ስላለኝ ነው። የህዝብ ችግር የለብኝም። ህዝቡ መከራ ያያየ ነው፣ ችግር ውስጥ ነው ያለው። አሁን ካለው ደግሞ ወደፊት የሚመጣው የባሰ ስለሚሆን ይሄንን ሁሉም ኢትዮጵያዊ፣ ሁሉም ብሔር፣ ሁሉም ያለ በዛች ምድር ላይ ሰው የሆነ በሙሉ ቆሞ እንደዚህ አይነት ነገር መቃወም ሰው መሆን በቂ ነው። ብሔርም መወሸቅም አያስፈልግም። ችግሮቹን አይቶ የችግሮቹን መፍትሄ እንዲያመጣ ደግሞ የተማሩ ልሂቃንን ወይም ደግሞ አዋቂዎች፣ ቅን ሰዎች ወደፊት እንዲመጡ ብናደርግ መልካም ነው። ጥቂት የቀነጨሩ ተጠቅመው ንጹሃንን እየበሉ የኢትዮጵያ ፖለቲካ ውስጥ ንጹሃንን በልተ በነዛ ላይ ተሻግረ የምመጣበት የሴራ ፖለቲካ ነው። ያንን የሴራ ፖለቲካ ማክሸፍ የሚችለው አሁን ይሄ ያለው ትውልድ ነው እና ኪለን ነዘራ ያዕቆብ፣ ቴዲ፣ አንተም ቲም ዩኒቨርሲቲም ሁላችሁም ሆናችሁ አንድ ላይ የሚሰራበት መንገድ ከተፈጠረ ችግሩ ፎረም ማለት ነው ችግሩ ይቀርፋል የሚል አቋም አለኝ። ከዚህ በኋላ የምናገረው ነገር የለኝም። ይሄ ነው የኔ ሐሳብ። ቴዲ እሺ፣ ቴንክ ዩ። ወደ ቲም ዩኒቨርሲቲ እንሄዳለን። አመሰግናለሁ ቴዲሾ። እኔ በግልጽ ዓላማ ነው እየተሳተፍኩ ያለሁት። ዓላማይ ምንድነው? ማንንም አልወክልም፣ ማንንም አልወክለኝም። እዚህ ቲም የተባለው የመጀመሪያ ቃል አራታችንን ዘውዴ እና ሁለቱ ልጆቻችን ኢኒሻሎቻችን ተወስደው አሁን በበይነ መረብ የሚችለውን አዋጣና ቢያንስ ሁለት ዩኒቨርሲቲዎችን የሐሳብ አብዮተኞችን የሚያመርት ዩኒቨርሲቲ በኢትዮጵያ ምድር ለወደፊት ፈጣሪ ከረዳኝ በነግዘ ሊያልቅ ይችላል፣ በልጆቼ ጊዜ በልጅ ልጆቼ ሊሆን ይችላል። እሱ ነውና ልጆችም ኢንዲፔንደንት ናቸው። ቤት ውስጥ ባለቤቴ በእንትን ነው የምንገናኘው ቴዲሾ፣ በፋንክሽንና በኢሰንስ ነው የምንገናኘው። ለምሳሌ ለባለቤቴ ፈገግ እንድትል ነው ያው አስበል ብለኛል፣ ግዴታዬ ነው። ለባለቤቴ በተግባር ባሏ ነኝ፣ በማንነት ወንድሟ ነኝ። ለእናተ በተግባር ልጇ፣ በማንነት ወንድሟ፣ ለልጆቼ በተግባር አባታቸው፣ በማንነት ወንድማቸው ነኝ። ኢንዲፔንደንት ቲንከር ነኝ። በትግል ነው እንደሱ የሆንኩት። ያን ካልኩ በኋላ ቴዲሾ አሁንም እኔ ማሳሰቢያ አለኝ። የብሔር ፖለቲካ ማለት ምን ማለት እንደሆነ የተገነዘብን የተረዳን አይመስለኝም። ይሄ ሊሆን የቻለበት ምክንያት በ27ቱም ይሁን በ7ቱ እነዚህ ሶስቱ ቃላቶች ጤናማና ትክክለኛ በሆነ መልኩ የተረዳናቸው አይመስለኝም። እኛ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በኢትዮጵያ አውድ ብሔር ማለት ምን ማለት ነው? ብሔሮቹ እነማን ናቸው? በኢትዮጵያ አውድ ብሔረሰብ ማለት ምን ማለት ነው? ብሔረሰቦቹ እነማን ናቸው? በኢትዮጵያ አውድ ህዝብ ማለት ምንድን ነው? ህዝብ ማለት በራሱ ፕሉራል ነው አይደለ? ብዝሃ ቁጥር ነው አይደለ? ህዝቦች ለምን ተባለ? what the rationale behind? እኛስ ኢትዮጵያውያን ብሔርተኞች አሉን ወይ? አሉን? ማን ነው ብሔርተኛ? በኢትዮጵያ በፖለቲካ ሜዳ የምንመለከታቸው ወገኖቻችን እኔ የሲዳማ ታጋይ ነኝ፣ እኔ የኦሮሞ ታጋይ ነኝ፣ እኔ የአማራ ታጋይ ነኝ፣ የተጋሩ ታጋይ ነኝ ወዘተ አይደል እንዴ? ነን ኤግዚስተንት ለሆነ ኤንቲቲ አይደል እንደንታገላለን የሚሉት? የት ነው ያለው? ሲዳማ በወንፊት ተበጥሮ ለብቻው የት ደሴት ላይ ነው ያለው? ለሌላ አካል እንዴት ነው የምትታገለው? ከታገልክ የሲዳማ ብሔርተኛ ነኝ ልትል የምትችለው በሲዳማ ብሔራዊ ክልል ለነበሩ ላሉና ለሚኖሩ ለሁሉም ዜጎች ነው የምትታገለው እንጂ እንዴት ለሲዳማዎች ብቻ ልትታገል ቻልክ? ሲዳማ አብሮ ይሰርጋል ከሌሎቹ ወገኖቹ ዘሮቹ ጋራ፣ አብሮ ያለቅሳል፣ አብሮ ይነግዳል፣ አብሮ ያረባል፣ አብሮ ያልሳል፣ አብሮ ይተኛል፣ አብሮ ያመልካል። እንዴት ነጥለ ለሲዳማዎች ልትታገል ትችላለህ? ነን ኤግዚስተንት ለሆነ ኤንቲቲ the same goes for all። ስለዚህ ብሔርተኞች ናቸው ያሉን፣ ዘውገኞች መሆናቸውን ጭምር ይጠራጠራለሁ። it's all about
ፓወሮኖሚክስ ፎር ኢኮኖሚክስ ነው ማየው። ሲዳማ ይልና የሆነች ቦታ ከተፈናጠጠ በኋላ ሲዳማ ከናይ ጭራሹ መፈጠሩን ዘንግቶ የራሱን ስራ ነው ሲሰራ የሚታይ። ሁሉም እንደዛ ናቸው። ስለዚህ ምን እናድርግ? ትግል ይካሄድ። ምን አይነት ትግል? ምንድነው የዚህ ሰው ዓላማ? የዚህ ሰው ዓላማ ምንድነው? ምን አቺቭ ለማድረግ ነው የሚታገለው? ሌላው ብሔርተኞች የሚፎካከሩ ከሆነ መቼ ነው ጤና የምናገኘው? ለምሳሌ አንድ የሲዳማ ብሔርተኛ ከአማራ ብሔርተኛ ጋር ተባብሮ ማይሰራ ከሆነ ከተጋሩ ብሔርተኛ ጋር ከኦሮሞ፣ ከወላይታ፣ ከሀዲያ ከሁሉም ተባብረን የማንሰራ ከሆነ ፉክክር ውስጥ ከገባን አንታጎኒስቲክ አይዲዮሎጂስ ይዘን የምንንቀሳቀስ ከሆነ መቼ ነው ኢትዮጵያዊ የሚያርፈው? ሌላው የመጨረሻ ኢትዮጵያዊ እኛን ሲያስተምረን አባቶቻችንና እናቶቻችን ሲያስተምሩን የሲዳማ ታጋይ ሆኜ እንዲወጣ ነው ያስተማሩኝ። በተለይ ዩኒቨርሲቲዎች ውስጥ የገባን በእውነት የኦሮሞ ታጋይ ልንሆን ነው፣ የአማራ ታጋይ ልንሆን ነው። ለዚህ ነው የተማርነው፣ ለዚህ ነው ዋጋ የተከፈለልን። የአባቶቻችንና የእናቶቻችን እንባ የምናብሰው የጎንዮሽ ነቆራ ውስጥ ተጠምቀን ነው። ወገኖቼ ትግል እናካሄድ። መጀመሪያ ከራስ ጋር ቆም ብለን እናስብ። ከጥቂት ጊዜ በኋላ ይሄ የምትመለከቱት ሰው የሆነች ቦታ ከፈት ታረጉና ከቀደምኳችሁ ምትደብቁኝ ነው። ስለዚህ ወገኔ ሀገር ባይ ኤኒ ሚንስ ተረከብን አይደለ? ትሄድሻለችኝ ደቂቃ ትንሽዬ። ኦኬ ታንክ ዩ። ሀገር ተረከብን አይደለ? እኛም ወደ እውነተኛ ቦታ እንሄዳለን አይደለ? ምን አርገን እንለፍ? ስለዚህ ኮክ ስታረግ ኢትዮጵያዊ ጠቅላላ አስብ፣ ጎረቤቶችንም አስብ። ለሶማሌ ተርፋለሁ፣ ለኤርትራውያን ተርፋለሁ ብለህ ታሪካዊ ጠላት እንኳን ብለህ ስትል ፖለቲከኞችን አድረስ እንጂ የግብጽ አገር ዜጎችን አታድርግ፣ የጣሊያን አገር ዜጎችን አታድርግ። ፖለቲካውን በጭንቅላት ስራ፣ የሚገባቸውን ለሌሎች ስጥ፣ የሚገባህን ለሀገር አስገኝ። ከልብ አመሰግናለሁ። እመለሳለሁ እድል ካገኘ። ቴንክ ዩ ሃሌሉያ። አሜን በሉ። እዚህ ኮሜንት ይጻፍክ እንኳን አሜን ሳትል አሜን ብለህም አልወለልህም። አሜን ትላለህ። እንደዚህ አይነት ነገሮች ሲሰሙ ትክክል ነው። እንኳን አይደለም አንድ ሀገር ውስጥ እየኖርን ባህር ተሻግረህ እንኳን ስትጣላ ህዝቡን ትለቅና ፓርቲው ላይ ነው አይንህም ያርፈው። ግብጽ ታሪካዊ ጠላታችን ናት። የግብጽ ህዝብ ግን ታሪካዊ ጠላታችን አይደለም። ፖለቲካ የሚሰራው እንደዛ ነው። ዩክሬን እና ራሽያ የተዋጉ ነው። ዌስተርን ዩክሬን ብትሄዱ ኢትስ ፊልድ ዊዝ ላይክ ሩሶፎቢያ ባላቸው ሰዎች የተሞላ ነው። በጣም አክራሪ የሆኑ ዩክሬናውያን የሞሉበት ነው። ዌስተርን ፓርትስ ኦፍ ዩክሬን ውስጥ ብትገቡ፣ ፑቲን ግን ሲናገር ብትሰሙት በጣም እንኳን የራሽያ ጥላቻ እንዳለባቸው እንኳን እያወቀ ህዝባችን ነው አመራሮቹ ነው ይለው። እኛ ጋር ስትመጣ ኦሮሞንና አማራን ትግራይና ጠላትና ወዳጅ አድርጎ ምን አይነት አረ ከዚህ እንውጣ ነው እያለን ያለ ነው። እንዲህ ያለ ፖለቲካ ዓለም ከተፈጠረ ጀምሮ የለም እኛ ሀገር እንደሚራመድ። የአማራንና የትግራይን ህዝብ የምታገናኘው አንተ ማን ነህ? የኦሮሞና የአማራን ህዝብ የምታገናኘው አንተ ማን ነህ? ከተጣላህ ራስህ ተገናኝ፣ እዛው አረቄ ቤት ተገናኝ። ያው መጨረሻ ፖለቲከኞች የምትገናኙ እዛው አረቄ ቤት ነው። አረቄ እየጠጣ ጫትን እየቃም ከራስህ ተገናኝ፣ ራስህ ችግርን ፍታ። ችግርን ማትፈታ ከሆነ ደግሞ በሌላ ፓርቲ ትቀየራለህ። ህዝቡ ማወቅ ያለበት ይሄንን ነው። የኛን ችግር አፈቱ። አሁን ያለውን ፓርቲ በሌላ ፓርቲ እንቀይራለን። ህዝብ አለቃችሁ ነው። እናንተ የህዝብ አገልጋይ ናችሁ። ስለዚህ በዚያው ነው ማውራት ያለብን። ለዚህ ሁላችሁም ሲሪየስ መሆን አለባችሁ። የተናገራችሁትን ወይም ደግሞ የተናገርኩትን ይባርክላችሁ። አሜን አሜን እያላችሁ መሀል ላይ እንደዚህ ወንጌልም መቀላቀል ጥሩ ነው የሚል እምነት አለኝ። የጠፋው ትውልድ ወይ እሺ፣ ታፕ እያደረጋችሁ ቴንክ ዩ ቲም ዩኒቨርሲቲ። ከቲም ዩኒቨርሲቲ በኋላ ቡኖ ልስማውና ወረፋው እንዳይዛባብኝ አኪ ወደ አንተ መጣለሁ። ኦኬ ቲም ዩኒቨርሲቲ ከዚህ በኋላ አንድ እድል አለ። ቡኖ ይሄን ከተናገርክ አንድ እድል ይኖርሃል። አኪላ ከተናገርክ አንድ እድል ይኖርሃል።
ከአንዳንድ እድል በኋላ እንሰነባበታለን። እሺ ቡናችን ዋና አጀንዳውን ሰምታል ብዬ አስባለሁ። ያንተስ ሀሳብ ምንድን ነው? ስለ ህዋት ነው አይደል? ፓርቲዎች፣ የፓርቲ አመራሮች፣ የታጣቂ ቡድን መሪዎች ቴሌግራም ላይ ጽፌዋል። አላነበብክም? የለም እዚህ እኮ እንትን አላለ አፕዴት አላመጣልኝ እያየሁት ነው። እንደውም የሚያስቀው የሆነ የከተማ መብራት እንትን ያረከበት ቆየ ነው። ፖይንቱ ምንድነው? አፕዴት አለው ምንድነው? ህዝባዊ ሓርነት ትግራይ የበሽታችን ሁሉ አባት ነው ብለው ነው። ሌላ ሰው ብሄር አይሻልም? እሱ ፖይንቱ ምንድነው? ፖለቲከኞች ትጣሉና ጸባችሁን ለምሳሌ አሁን ሐዋሳ ላይ በነበረው ጉባኤ ያልተስማሙት የኢህአዴግ ሰዎች ናቸዋል። ኢህአዴግ የአራት ድርጅቶች ድምር ውጤት ነው። ብአዴን፣ ኦህዴድ፣ ቲፒኤልኤፍ እና ደኢህዴን ሌሎች አጋሮች አሉ። እነዚህ ሊቀመንበራቸውን ይመርጣሉ። እነዚህ አገርን እንዴት መምራት እንዳለባቸው ይመክራሉ፣ ያወጣሉ፣ ያወርዳሉ። የኢህአዴግ አመራሮች ወይም ኢህአዴግ የሚባል ፓርቲ አባላቶች በፈጠሩት አለመግባባት እንደኛ እንደ ሀገር ጦርነት ውስጥ ገባ። ቲፒኤልኤፍ ወደ ትግራይ ሄደ፣ መሰሎቹን አስተባበረ። ቀሪው እዚህ መሀል ከተማረ መሰሎቹን አስተባበረ። ፓርቲዎቹ በፈጠሩት ስህተት የኢትዮጵያ ኢኮኖሚ፣ ህዝባችን፣ ኢንፍራስትራክቸር ሁሉ ነገር ገደለ። አሁን ጤነኛ ትውልድ ሲነሳ እዚህ ጦርነት ውስጥ የከተታችሁን በሙሉ አንድ በአንድ ተለቅማችሁ እስር ቤት ትገባላችሁ። ደፋ ኢትዮጵያን ሲመጡ። ስለዚህ አሁን እነዚህ ፖለቲካ ፓርቲዎች ሲጣሉ ጸባቸውን የህዝብ ያደርጋሉ፣ ሲታረቁ ህዝብ ታረቀ ይላሉ። ሲበሉ ግን ህዝቡን አያበሉትም። አሁን ህዝባዊ የህዝብ ለህዝብ ግንኙነት የሚል ነገር ደግሞ ተጀምሯል። ለመሆኑ የህዝብ ለህዝብ ግንኙነት ማለት ምን ማለት ነው? አጠቃላይ አሁን የተጀመረውን በፓርቲዎች መካከል የተፈጠረውን አለመግባባት እንዴት አያችሁት በሚል ነው። እስኪ አንድ ዙር ሰምቶ ሰፋ ያለ ሰዓት ቢሰጠው አይሻልም? ወይ አንድ ዙር ሰማና ሰፋ ያለ ሰዓት ይሰጠው። ከዛ በኋላ ነባር ተንታኝ ስለሆንክ ነው እንጂ እኔ ያለ ገለጻ ያደረኩት እኔ ሲጀመር ሰዎች ሰምተው መተው እንዲተነትኑ ነው። ፌርም ስላልሆነ አንድ ዙር ሰማና ሲጀመር ሳሰማ ራሱ ሪኩዌስት መላክ ከአንድ ትልቅ ፖለቲከኛ አይጠበቅም። አጀንዳ ሰምተ መዝገብ ይዘህ ጽፈህ መምጣት ነበረብህ። ያን አላደረክም። ዛሬ ክፍተት አለ፣ ክፍተት አይተናል። ዝግጁ ካልሆንክ አኪላ ስማውና ወይ ከአኪላ በኋላ ትሄድበታለህ። እሺ